በጣም ግራ የገባኝ ነገር በጣም ግራ የገባኝ ነገር ነው። እኔ ከምድር ላይ ከፍ ብዬ ነው ያለሁት፣ ወይም ደግሞ እኔን የሚያስጨንቀኝ ሌሎቹን ሰዎች አያስጨንቃቸውም፣ ወይም ደግሞ ያልተግባባ ነውና ያልተደማመጥነው ነገር አለ፣ ወይም ደግሞ ሌላ ዓለም ላይ ያላችሁ ሰዎች፣ ሌላ ነገር የምትፈጽሙ ሰዎች እውነት ችግሩን ተገንዝባችሁት ችግሩን ማዳመጥ አትፈልጉምና የሆነ የተሳሳትነው ነገር እንዳለ ይገባኛል። አሁን አንድ ነገር ሲኖር ሶሻል ሚዲያ ላይ ይጨፈራል፣ ይዘለላል። የሆነ ነገር ሲገኝ አጀንዳ ይሆናል፣ ይጠለጠላል፣ ከፍ ዝቅ ይላል። እነሳም ያልፋሉ፣ ሰዎቹም ያወሩታል። ነገሩ አይነሳም፣ ድጋሚ ይሄዳል፣ በዛ ያልቃል። ያን ነገር ምን ሆነ ብሎ መልሶ የሚያየው የለምና ምን ሆነን ነው ላለው የእግር ኳስ የአርሰናል የሻምፒዮንስ ሊግ እግር ኳስ ምናምን እንደኔ ኳስ የተጫወተ እንደኔ ኳስ ላይ የዘለለ እንደኔ የአርሰናል ደጋፊ የለም። እውነት ግን ደስታ የለኝም። እኔ ሴንስ ሰርቼ የምበላበት ሀገር የፈለግኩትን ያህል ጊዜን ከሰጠውኝ ቆሜ የማወራበት የምናገርበትን ጊዜ ሰጠው። እያንዳንዷ ደቂቃና ሰዓት ለእኔ ገንዘብ ነች። እግዚአብሔር ይመስገን ብዙ ሙያዎች አሉ ሰርቼ የምበላበት። ቢሆንም ግን አመት በዓልም ቢመጣ ብዙ ደስታ የለኝም። ስለሌለኝ ሳይሆን ምድር ላይ በአማራ ክልል ብቻ ሳይሆን በሁሉም አቅጣጫ በህዝባችን ላይ የሚደርሰው ነገር ስለሚያሳስበኝ እንደ አንድ ሰው ልጅ አስባለሁ። በኢትዮጵያ ውስጥ የሚፈጸመው በደልና ረሃብ፣ ችግሩ፣ ጥሙ፣ መጥፋቱ፣ መገደሉ፣ ቤተሰብ መለያየቱ፣ ጦርነቱ፣ ሁሉም ነገር አንዳንዴ ግን ሳይ በተለይ ሶሻል ሚዲያ ላይ የሆነ በማይረባ ነገር ጊዜውን ሲያርመሰምስ ምናምን ሳይ ይገርመኛል። እኔ አርሰናል ደጋፊ ነበርኩ። እኔ ቀበሌ ቦሌ መድኃኔዓለም ቀበሌ ቁጭ ብዬ ሳይ አርሰናል ከተሸነፈ ድብድብ ነበር፣ ምን ነበረ፣ እነዛን ነገር አሳልፌያለሁ እና ሻምፒዮንስ ሌሊት ተነስቻለሁ እና ያ የወጣትነቱ ስሜት አለ። የወጣትነቱ እሳትነቱ አሁንም አለ፣ አላረጀውም ገናና። ግን ደስታዬ ሙሉ አይደለም። ብዙ ነገር የሚሰማኝ አለ። ወይ ሞት ሰማለሁ፣ ወይ ሀዘን ሰማለሁ፣ ወይ የሆነ ችግር ሰማለሁ፣ ወይ በዛ አካባቢ የሆነ የተፈጠረ ነገር ሰማለሁ። አማራ ክልል ላይ በድሮን ተመታ፣ ወይ ታፈሱ፣ ወይ ሞተ፣ ወይም ርጉዝ ሆዷ ተቀደደ፣ ወይም ደግሞ የጅምላ መቃብር ተገኘ፣ በድሮን ተመቱ። ይሄ ሁሉ ሀፕን ያደርጋል። አሁን ምንም በፍጥነት ሁሉን ነገር እንሰማለን። ይሄ ሁሉ ተረስቶ ግን ግማሹ ተንታኝ፣ ግማሹ ጨፋሪ፣ ግማሹ ምናምን ሲሆኑ ሳይ አይ የሆነ የታመምነው ነገር አለ ወይ ብዬ ማስባለሁ። ስሜቴ ልናገር ብዬ ነው። እኔ ጋ አሁን በጣም ሌሊት ነው እና ያገላበጥኩ አይቼ ነው እና የሆነ በቃ አሁን ያለው ነገር ችግሩ ሊያናብበንና ልንቆጣ የሚገባን ሰዓት ነው ብዬ ነው የማስበው። እና ይሄ ቁጣ የለም። በተለይ እኔ የተወለድኩት ከተማ ነው። ገጠሩ ላይ ሄጄ ምናምን ደርሼ ልመጣ ገዳማት ስሄድ አየዋለሁ እንጂ ብዙ እውቀቱ የለኝም። ገጠሩ አካባቢ አልኖርኩም ገጠር ውስጥ እና የተወሰነ ገጠሮች ሄጄ ተቀምጬ ነው የመጣሁት ክፍለ ሀገር ላይ ማለት ነው። የክፍለ ሀገር ልጆች ነን። ቤተሰቦቻቸው እዛው በድሮን የሚመታባቸው እልቂቱ፣ ችግሩ፣ የሕክምና እጥረቱ ብዙ ነገር ያለባት አካባቢ ሆነው የወጡት ከበሮ ሲመቱ፣ እስክልታ ሲደልቁ፣ ሲያወናብዱ፣ ሲያጭበረብሩ፣ ይሄ ሴቶቹ የሆነ ሲዘሉ ምናምን ያለው አትዝናኑ፣ ጭንቅላታችሁን አፍኑ፣ እንደ ገዳሙን አስቡ እያልኩ አይደለም። ግን ቢያንስ የሰው ልጅ የሆነ ነገር ሊሰማው ይገባል እና ቤተሰቦቻችሁ ላስታውሳችሁ ብዬ ነው። ቤተሰቦቻችሁ እያለቁ ነው ምድር ላይ እና ይሄ መከፋፈል፣ ይሄ ቀበሌ ጎጠኝነት፣ ይሄ በዚህ በዛ ምናምን ይሄ አይመጠናችሁም። አሁን እናንተ ኮንሰርን አድርጋችሁ
የቤተሰቦቻችሁ ህይወት እንዴት ነው የሚተርፈው ነው። አማራ የሆነ እንዴት ነው ይሄ የመጥፋት የታወጀበት ዘሬ ሊተርፍ የሚችለው? ኢትዮጵያዊ ነኝ የሚል ካለም መልካም። እንዴት ነች ይህች ሀገር ወደፊት የምትሻገረው? ከሌ ነቆራ ቂጥሽ ባትሽ ወይም ደግሞ እስከ ከሌ እስክስታ መታች ወጣ ዘለለች አበደች ሳይሆን ምንድን ነው ከኔ የሚጠበቀው የሚለውን ነገር አለማሰባችንን ሳይና ስመለከት ግን የታመምነው ነገር እንዳለ ገባናል። እግዚአብሔር ይቅር ይበለን ሁላችንም። ፋሲካ በዓል መጥቷል ከፊታችን። ፋሲካ በዓል ላይ እኔ እንደፈለኩ እበላለሁ፣ ብዙም ይበሉች አሉ። ለነዛ ለማይበሉት ወገኖቻችን እንኳን ለመድረስ የአቅማችንን ለማድረግ እንኳን ኦርጋናይዝድ አይደለንም። በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል፣ በአፋር፣ በጋምቤላ በሁሉም ክልሎች ላይ የኑሮ ውድነቱ ችግሩ የሚተኮሰው ድሮን ዜጋን ለማጥፋት የሚተኮሰው ድሮን ብዙ ስለሆነ የኑሮ ውድነቱ ችግሩ ሁሉም እየመጣ ነው። አዲስ አበባ ላይ በቀን ጅብ አፍጦ እየገባ ነውና እባካችሁ ችግር ላይ እንዳለ ሰው እናስብና ለችግሮቻችን መፍትሄ እንፈልግ፣ ሰው እንሁን የሚል መልእክት ለማስተላለፍ ነው። ብዙ ሲኖረኝ እመጣለሁ። አመሰግናለሁ።